ቅምሻት ውድ የቅምሻት ቻናል ተከታታዮች እንዴት ሰንብታችኋል? እንደምታውቁት በዚህ ቻናል ላይ እውነታን መሰረት ያደረጉ አስተማሪ የሆኑ ምጥን ሐሳቦች የሚቀርቡበት ሲሆን እናንተ እንድታዳብሩት ስንል በታላቅ አክብሮት ነው። ዛሬም በሌላ አስተማሪ ሐሳብ የመጣን ሲሆን ሙሉ ቪዲዮውን በመመልከት የተለመደ ገንቢ አስተያየታችሁን እንድትሰጡን እንወዳለን። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። መልካም ቆይታ። የመጀመሪያው ጥያቄያችን የሚሆነው ፍርሃት ምንድነው? አክብሮትስ? ፍርሃትና አክብሮትን በዋናነት የሚያገናኛቸው መታዘዝ ወይም ኦቤ ሲሆን መሰረታዊ ሐሳባቸው ግን ይለያያል። በዚህ ቪዲዮ የምንዳስሰው የሁለቱ ልዩነት ግንኙነት ወይም ሪሌሽንሺፕ ላይ መሰረት ያደረገውን ብቻ ነው። ፍርሃት ከኃይል ሚዛን ወይም ኢንቲሚዴሽን ማለትም አንደኛው ሌላው ላይ ተጽዕኖ ማድረግ የሚችልበት ሁኔታ ሲኖር ከስጋት ወይም ተከትሎ የሚመጣውን ክስተት በማሰብ ይሄ ኮንሲኩዌንስ የሚመነጭ ነው። አክብሮት ደግሞ ከአድናቆት ወይም አድማይሬሽን ከእምነት ወይም ደግሞ ካለን ደረጃ ይሄ በእንግሊዘኛው earned authority የምንለው ሲሆን ሰዎች በእነዚህ የሚሰጡን ቦታ ነው። በአብዛኛው ከልብና ከፈቃደኝነት የሚወለድ ነው። በአጭሩ ፍራቻ የኃይል ድርጊት ሲሆን አክብሮት ግን ከጤናማ ፍላጎት የሚመነጭ ነው ማለት ይቻላል። ሁለተኛው ጥያቄያችን የፍርሃትና አክብሮት የተወሰኑ መገለጫዎቹ ምንድን ናቸው? ፍርሃትና አክብሮት ያላቸውን ልዩነት በደንብ ለመገንዘብ ከ5 ምልከታዎች አንፃር እንመልከት። አንደኛ ከተፈጥሯዊ ስሜት አንፃር ወይም ኔቸር ኦፍ ዘ ኢሞሽን የምንለው ፍርሃት አሉታዊ ስሜት ሲሆን ከጭንቀት ወይም የሆነ ነገር ይከሰትብኛል ከሚል ስጋት ይመነጫል። እንዲሁም አንዳንዴ ለነገሮች ካለን ተጋላጭነት ወይም የሚያስከትለውን አደጋ በማሰብ ሊከሰት ይችላል። አክብሮት አዎንታዊ ስሜት ሲሆን ከማድነቅ፣ እውቅና ከመስጠት፣ ከተግባር፣ ከማንነት ወዘተ አንፃር የምንሰጠው ነው። ሁለተኛ ከባህሪ አንፃር ነው። ይሄ ቢሄቪየራል ሪስፖንስ የምንለው በፍርሃት ላይ የተመሰረተ ግንኙነት ውስጥ ትልቅ ጭንቀትና ስጋት ያለ ሲሆን የሚመጣውንም አደጋ ለመቀነስ በተገኘው አጋጣሚ ከዛ አካባቢ መሸሽ፣ አስገዳጅ ሁኔታዎችን መከላከል፣ በአጠቃላይ ድብብቆሹ ብዙ ጊዜ ይታያል። አክብሮት ላይ ስንመጣ ደግሞ በዚህ ውስጥ የተመሰረተ ግንኙነት ፍላጎትን መሰረት ያደረገ ሲሆን ያንን ሰው ለማዳመጥ፣ ለማግኘት እና ከሱ ጋር ጊዜ ለማሳለፍ ፍላጎቱ ከፍተኛ ነው። ሶስተኛ ከድርጊት አንፃር ነው። ይሄ ሞቲቬሽን ቢሃይንድ አክሽንስ የምንለው ፍርሃት የሚያስከትለውን አደጋ በማሰብ ብቻ እውነተኛ ፍላጎት ሳይኖር በመገደድ ይሄ ሱፐርፊሻል ወይም ደግሞ ይሉንታን መሰረት ያደረገ ሲሆን እያደገ የሚሄድ የጥላቻ ስሜት ስላለው ጤናማ ግንኙነትን በሂደት እየጎዳ ይመጣል። አክብሮት ውስጥ ግን በፍጹም ፈቃደኝነት እውነተኛ ፍላጎትን መሰረት በማድረግ እንዲሁም በፍቅር ነገሮችን ማድረግ ነው። ይሄ ጠንካራ ግንኙነትን ይመሰርታል፣ መልካም ተግባቦትን መፍጠር ያስችላል፣ እያደገ የሚሄድ የፍቅርና የመተሳሰብ ስሜት አለው። አራተኛ ከጓደኝነት አንፃር ነው። ፍርሃት በአጠቃላይ የሚረብሽ ከባቢን ይፈጥራል፣ ወደ አለመተማመን ያድጋል፣ ግጭትንም ያስከትላል። ፍርሃትን መሰረት አድርጎ የሚመሰረት ግንኙነትም ይሄ ግልጸኛ ያለ መሆንና ከሀቅ የሸሸ ይሆናል። ወደ አክብሮት ስንመጣ አክብሮት ጤናማ አካባቢን ይፈጥራል። ተደጋጋፊ እርስ በርስ በመግባባት ላይ ያተኮረ ግንኙነትን ለመመስረትም ትልቅ ሚና አለው። በአምስተኛ ደረጃ የምንመለከተው ከጊዜ አንፃር ነው። ይሄ ሎንግ ተርም ኢፌክትስ የምንለው ፍርሃት በተለምዶ ለአጭር ጊዜያት የሚቆይ ሲሆን በሞራልና ባለን ግንኙነት ላይ የሚያመጡ አደጋ ግን በጣም ዘለግ ላለ ጊዜ አንዳንዴም እስከ መጨረሻው መለያየትን ያስከትላል። አክብሮት ለረጅም ጊዜ የሚቆይ ሲሆን በየጊዜው ራሱን እያደሰ በስብዕናና ሞራል እድገት ላይ የራሱ የሆነ አዎንታዊ ተጽዕኖ አለው። በፍርሃትና አክብሮት ዙሪያ የሳይመን ሲንክ ሊደርስ ኢት ላስት መጽሐፍን መሰረት ተደርጎ የተዘጋጀውን ጠቅለል ያለ ስቶሪ እንድትከታተሉ ተጋብዟቸዋል። መሪነት ሊደርስ የስታርት ዊዝ ዋይ ጸሐፊ የሆነው ሳይመን ሲኔክ ሊደርስ ኢት ላስት ብሎ ባሳተመው ሁለተኛ መጽሐፉ ከርዕሳችን ጋር ተያያዥ የሆኑትና
በተለያዩ ምዕራፎች የተገለጹትን ስለ ፍርሃትና ስለ አክብሮት ደጋፊ ሐሳቦች በማደራጀት በአጭሩ ያቀረበን ሲሆን ሙሉ መጽሐፉ እንድታነቡት ከወዲሁ በመጋበዝ ነው። የመጽሐፉ ዋና ሐሳብ የሚያጠነጥነው እውነተኛ መሪነት እምነትና ደህንነት መፍጠር ላይ የሚያተኩር ሲሆን በፍርሃት ውስጥ የሚመጣን ኃይል መወገድ አለበት ይላል። እንዲሁም የድርጅት መሪዎች ፍርሃትን በአክብሮት መተካት ላይ ማተኮር እንዳለባቸው ይገልጽና ውጤታማና የተሻለ ስራ ለመስራት የድርጅቱ ባህል ትኩረት ማድረግ የሚገባው ሰራተኛው የመተማመን ስሜት እንዲኖረው፣ በተነሳሽነት እንዲሰራ፣ በደህንነት ስሜት ውስጥ እንዲንቀሳቀስ በመግለጽ ለዚሁም መሪዎች የጎላ ሚና እንዳላቸው በሰፊው አብራራል። ስለ ድርጅት መሪዎችም እና አጠቃላይ ስለ ድርጅት እንዲህ በማለት ይቀጥላል። በማንኛውም ድርጅት ውስጥ ሁለት አደጋዎች ይኖራሉ። አንደኛው ውጫዊ ሲሆን ብዙ ጊዜ ከኛ ቁጥጥር ውጪ ነው። ሁለተኛው አደጋ ደግሞ ውስጣዊ ሲሆን ይህንን መቆጣጠርና ማስተካከል ይቻላል። ዋና ማጠንጠኛውም የድርጅቱ ባህል ነው። ባህሉን የሚዘውሩት ደግሞ መሪዎች ናቸው። በድርጅቱ ያለውን የኃይል ሚዛን የተዛባ ከሆነ፣ ሰራተኞችን መናቅ፣ መገለሎች ካሉ፣ የመገፋት ወይም ያልጠቅምም ስሜት በሰራተኛው ዘንድ ካለ እነዚህ ትልቅ ጭንቀትን በሰራተኛው ላይ ስለሚያመጡ ከድርጅት መወገድ ይኖርባቸዋል። ይህም የመሪዎች ትልቅ ሚና ነው። መሪዎች የድርጅትን ባህል ከመፍጠርና ከማሳደግ አንጻር ሚናቸው ትልቅ ሲሆን ጤናማ በሆነ ድርጅት ውስጥ ሰራተኛው የባለቤትነት ስሜት እንዲሰማው፣ የቡድን ስራ እንዲዳብር፣ ለሐሳቦች ዋጋ መስጠት፣ አለማግለል፣ በየደረጃው ሰራተኛው ራሱን ችሎ እንዲወስን ማድረግ ወዘተ ጤናማ አካባቢን ከመፍጠር አንጻር ትልቅ ቦታ አላቸው። መሪዎች በሰራተኞች መካከል ሰርክል ኦፍ ሴፍቲ በመፍጠር በቡድን ውስጥ ያለውን ስጋት መቀነስ ይችላሉ። ይህም በመሆኑ ሰራተኞች በተነሳሽነት መንፈስ ሙሉ ጊዜያቸውና ኃይላቸውን ምርታማ የሆነ ነገር ላይ እንዲያውሉ ያግዛቸዋል። ሰራተኞች ሰርክል ኦፍ ሴፍቲ ሳይሰማቸው ሲቀር ብዙ ጊዜያቸውና ኃይላቸውን የሚያባክኑት እርስ በእርስ በመጠባበቅ ላይ ይሆናል። ምርቶችና አገልግሎቶች የራሳቸው ሚና ቢኖራቸውም የድርጅትን ጥንካሬ በዋናነት ከመወሰን አንጻር የሰው ኃይሉ ጥራትና መናበብ ትልቅ ቦታ አለው። ይህም የመሪዎች ቀዳሚ ተግባር ሲሆን ይህንኑም በድርጅቱ እንዲኖር ለማስቻል ቁልፍ ሚና አላቸው። ደካማ መሪዎች ሰርክል ኦፍ ሴፍቲ ለጥቂት አመራሮች እንዲሁም በዙሪያቸው ላሉ ጥቂት ታማኞቻቸው ብቻ በመስጠት ብዙሃን ሰራተኛውን ይዘነጉታል። ከዚህ ሰርክል ኦፍ ሴፍቲ ውጪ ያለው አካል በመገለል ውስጥ፣ በፍርሃት ውስጥ፣ በብዙ ጭንቀት ውስጥ ስራውን እንዲሰራ ይገደዳል። ፍርሃት ተኮር መሪነት የደካሞች መሪ ወይም ፑር ሊደርስ መገለጫ ሲሆን ያለመተማመን ስሜትን ሲያመጣ እንዲሁም ሰራተኞችን አደጋዎችን እንዳይወስዱ ሊያደርግ ይችላል። በተቃራኒው ጠንካራ መሪዎች ይህንን ሰርክል ኦፍ ሴፍቲ ሰፋ በማድረግ በሁሉም የድርጅቱ ሰራተኞች ላይ ተግባራዊ እንዲሆኑ በማድረግ የድርጅት ባህል ወይም ኦርጋናይዜሽን ካልቸር ሆኖ እንዲቀመጥ ያደርጋሉ። አክብሮት ተኮር መሪነት መተማመንን፣ አብሮ መስራትን፣ የፈጠራ ችሎታ ማሳደግን ያመጣል። ሰራተኛውም ሙሉ አቅሙን ተጠቅሞ እንዲሰራ ትልቅ ነዳጅ ሆኗል። እንዲሁም ሰራተኞችን እመኑንና ትልቅ ሐሳቦች አምጡ ብሎ መሞገስ ሳያስፈልግ ሰራተኛው በራሱ ተነሳሽነት ውጤታማ ስራ እንዲሰራ ማድረግ ያስችላል። የዚህ ዋና ሞተሩ ሰራተኛውን ከፍርሃት ስሜት በማውጣት ተገቢውን ክብርና ቦታ ሰጥቶ ሰርክል ኦፍ ሴፍቲ እንዲሰማው ሲደረግ ነው። ሰርክል ኦፍ ሴፍቲ እየዳበረ ሲሄድ በሰራተኞች ዘንድ ሐሳቦችን መለዋወጥ፣ ያለን ዕውቀት ማካፈል እንዲሁም የሚኖሩ ጫናዎችን በመተጋገዝ የመስራት ባህሉ እያደገ ይመጣል። በ2011 አውስትራሊያ በሚገኘው ካንቤራ ዩኒቨርሲቲ ውስጥ ያሉ ማህበራዊ ሳይንቲስቶች ባደረጉት ጥናት እየጠላ ነው የምንሰራው ስራ ከጤና አንጻር ትልቅ ጉዳት እንዳለውና ስራ ከሌላቸው ሰዎች የባሰ የስሜት ጉዳት እንዳለው አሳይተዋል። ለዚህም ዋና መንስኤዎቹ ደካማ መሪዎች ሲሆኑ በሰራተኛው ዘንድ ከመጠን ያለፈ ጫናና ጭንቀት በስራ ቦታ እንዲኖር ስለሚያደርጉ ነው። በዚህም ምክንያት ብዙ ሰራተኞች የመስራት አፒታይታቸውን ስለሚያጡ ይህን አይነት ቦታ ለመልቀቅ በየቀኑ የተለያዩ ማስታወቂያዎችን እንዲያዩ የሚገደዱ ሲሆን የድርጅቱ የሰራተኞች መልቀቅ ምጣኔን ከፍ ያደርገዋል። ከዚህ በተቃራኒው የሥራ አካባቢው በመከባበር ላይ የተመሰረተ ትልቅ የትብብር መንፈስ ሲኖር፣ የዳበረ ድርጅታዊ ባህል ሲገነባ
የመስራት ፍላጎትን ከማሳደጉም በላይ በሰራተኛው ጤና ላይ ትልቅ አዎንታዊ ተጽዕኖ ይኖረዋል። ሰራተኛው ራሱን ችሎ መስራት፣ ያለ መጠባበቅ፣ ችግሮች ሲከሰቱ በቶሎ መፍታት፣ የፈጠራ ችሎታን ማሳደግ ወዘተ ይኖራሉ። መሪነትን ከባዮሎጂ አንጻር ሲታይ ፍርሃትን መሰረት ያደረገ አመራር የሥራ ቦታ ምርታማነትን የሚጎዳ ሲሆን ሰራተኞች ኮርቲሶል የሚባል የጭንቀት ሆርሞን በሰውነታቸው እንዲመነጭና በሂደት ጤናቸው እንዲቃወስ ያደርጋል። አክብሮትን መሰረት ያደረገ መሪነት ሲኖር ደግሞ በተቃራኒው የእምነት ሆርሞን የሆነው ኦክሲቶሲን እንዲመረት በማድረግ በድርጅቱ ውስጥ ጠንካራ ትስስርን፣ የመደጋገፍ ባህልን እንዲሁም የኔነት ስሜትን በብዙ የማሳደግ ኃይል አለው። በፍርሃት ውስጥ ያለ ሰራተኛ እንዳይባረር ብቻ ትኩረት አድርጎ የሚሰራ ሲሆን የፈጠራ ችሎታውም ከጊዜ ወደ ጊዜ የተዳከመ ይሄዳል። በመከባበር ስሜት ውስጥ ሲሆን ግን ከፍ ባለ ስሜትና ከሚጠበቀው በላይ ተነሳሽነት ኖሮት ችግሮችን በቶሎ እንዲፈቱ በመጣር በባለቤትነት ስሜት የሚሰራ ይሆናል። ፍርሃት ተሸናፊ እንዲሁም መከባበር አሸናፊ ለምን ይሆናሉ ለሚለው ሲያብራራ ፍርሃት የአጭር ጊዜ ስሜት ቢሆንም የሚያመጣው አደጋ ግን ረዘም ላለ ጊዜ ሲሆን ከፍተኛ ግጭትን፣ ብስጭትን እንዲሁም በድርጅቱ የሰራተኛ ፍልሰትን ያመጣል። መከባበር ውስጥ ግን ሰራተኞች ዋጋ እንደተሰጣቸውና የደህንነት ስሜት ስለሚሰማቸው ከሚጠበቀው በላይ በመሄድ ስራዎችን ማከናወን፣ በኔነት ስሜት መስራት፣ ውጤታማነት ላይ ትኩረት ሰጥቶ መስራትን ያሰፍናል። በአጠቃላይ መሪዎች ሊረዱትና ሊያውቁት የሚገባ ትልቅ ቁልፍ ጉዳይ ፍርሃት መር የሆነውን አካሄድ በመተው አክብሮት መር የሆነ ባህልን የድርጅት ባህል አድርጎ ማስቀመጥ ቀዳሚ ተግባራቸው መሆን ይኖርበታል። ፍርሃትን በመከባበር ተክቶ የሚሰራ መሪ ለድርጅቱ፣ ለራሱ፣ ለማህበረሰብ፣ ለጤናው ትልቅ ስራ እየሰራ መሆኑን መረዳት ያስፈልጋል። ትልልቅ መሪዎችም ከመፈራት ይልቅ መታመንና መከበር ላይ ይሰራሉ። ይህም ሰራተኛው በጤናማ የቡድን መንፈስ እንዲሰራ፣ እንዲተጋገዝ፣ ለጋራ ውጤት እንዲተጋ ያግዛል። ውድ ቤተሰቦቻችን በቆይታችሁ ምጥን ሀሳብ እንዳገኛችሁና እንደተደሰታችሁ እምነታችን ነው። በቀረበው አጠቃላይ ይዘት ያላችሁን አስተያየት ኮሜንት ላይ አስቀምጡልን፣ በአክብሮት እንቀበላለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ተመኘን።